ደጃችሁ በጣም ቆንጆ ነው፣ ወደ ውስጥ ሲገባ የተበላሸ መሆን የለባችሁ። ይሄ የጌታችን ትምህርት ነው። ምንም ውስጥ ገብተህ የማታገኘው ደስታ፣ እረፍት፣ ሰላም፣ ደህንነት ፕሬየር ውስጥ አለ። ዓለም የላትም እንዳትፈልግ እየዞርክ ዓለም ጋር ሰላምን የላትም። ዓለም ራሱ ዓለም የሌላትን እኔ ነኝ የምሰጣችኋለሁ። እኔ ጋር ብቻ ነው ያለው። ጌታችን ኢየሱስ ክርስቶስ እጅ ላይ ብቻ ነው ያለው። ጸሎት እኮ በረከት ነው። ቅድም እስክትጀምሩት ነው የሚያስጨንቀው እንጂ ጸሎት እኮ ስትንበረከክ ነው የሚያስጨንቅ። አሁን ጸሎቷን አዲስ ጸላይ ከሆንክ ስትጀምር በቃ ሁሌ በእውነት በጣም ከሰው ጋር ጊዜ ያላችሁ ሰዎች ከጌታም ጋር ጊዜ ይኑራችሁ። በጣም ለብዙ ነገር ጊዜ ያላችሁ ሰዎች ለመንፈሳዊ ነገር በደንብ ጊዜ ይኑራችሁ። በተለያየ ነገር ውስጥ የምታልፉ ሰዎች በጣም ብዙ ውጣ ውረድ ውስጥ እንደምታልፉ አውቃለሁ። በጣም ብዙ ቻሌንጅ የሚያደርጋችሁ ነገር እንዳለ አውቃለሁ። በእግዚአብሔር ሰላም አይምሯችሁ፣ ሐሳባችሁ ይጣበቅ። የእግዚአብሔር ሰላም በእናንተ ላይ ይግዛ። የሚጸልይ ሰው በዚህ ያስታውቅ። ሰማይ ተሰብሮ ሊወድቅ ነው ብትለው እኔ ወጥቼ እሄዳለሁ እና ሰው እንደ ሞኝ ሊቆጥር ይችላል። በዚህ ሀገር እየታመሰ አንተ ተረጋግተህ ስትሄድ አልገባህም። ስላልገባህ አይደለም፣ ተጠብቆ ነው። ይሄ ማንም እንደኝ የማረገው ጸሎት አይደለም። ጸሎት እኔና እግዚአብሔር ጋር ያለ ህብረት ነው። እኔና እግዚአብሔር ህብረት ስናደርግ ማንም ሊያየኝ ይችላል። እንትና ያየኛል ብዬ አይደለም የምጸልየው። እኔ ጌታን ለማግኘት ነው የምጸልየው። እንትና ግን ሊያየኝ ይችላል እግረ መንገዱን ካየኝ። ዓለም የሌላትን ወደፊትም የማይኖራትን ስለሌላት ልትሰጥህ አትችልም። ዓለም የላትም እንዳትፈልግ እየዞርክ ዓለም ጋር ሰላምን የላትም። ዓለም ራሱ ዓለም የሌላትን እኔ ነኝ የምሰጣችኋለሁ። እኔ ጋር ብቻ ነው ያለው። ጌታችን ኢየሱስ ክርስቶስ እጅ ላይ ብቻ ነው ያለው። የሰጠው ለዓለም ሁሉ አይደለም። ይሄው ለምናምን ለኛ ነው የሰጠን። በጌታ ስትሆን ብቻ የምታገኘው ነው። ይሄ ጠባቂ ሰላም፣ አይምሮ የሚጋርድ ሰላም። ሰው ክሪቲካል የሚታከመው እኮ እዚህ አካባቢ ሲታመም ነው። ራሱን የሚስተው እኮ እዚህ ጋር ሲታመም ነው። ስለዚህ እግዚአብሔር የሚጠብቀው ይሄንን ነው። የምትነግዱ የምትሰሩ፣ በተለያየ ተማሪዎች፣ በተለያየ ነገር ውስጥ የምታልፉ ሰዎች በጣም ብዙ ውጣ ውረድ ውስጥ እንደምታልፉ አውቃለሁ። በጣም ብዙ ቻሌንጅ የሚያደርጋችሁ ነገር እንዳለ አውቃለሁ። በእግዚአብሔር ሰላም አይምሯችሁ፣ ሐሳባችሁ ይጣበቅ። የእግዚአብሔር ሰላም በእናንተ ላይ ይግዛ። የእግዚአብሔር ሰላም በእናንተ አይምሮ ላይ ይግዛ። ነገሩ እንዳለ ሊሆን ይችላል። ለእግዚአብሔር ሰጥታችሁት በእግዚአብሔር ሰላም አይምሯችሁ፣ ሐሳባችሁ፣ መረዳታችሁ ተውጦ በእውነት በዚህ ሰላም የምትኖሩበትን አቅም እግዚአብሔር ይስጣችሁ። አዎ ጳውሎስ የሚላቸው እሱን ነው። ስለዚህ የመጀመሪያ ጸልዩ። የመጀመሪያው ጸሎት ነው ኢንተርሴሽን ፕሬየር፣ ምልጃ። የ5 ደቂቃ አይደለም ምልጃ፣ ልመና ምናምን የ5 ደቂቃ ጉዳይ አይደለም አይደል? በደንብ ጊዜ የሚፈልግ ጉዳይ ነው። በደንብ ጊዜ ይፈልጋል። ልመና፣ ምልጃ በደንብ ጊዜ ይፈልጋል። ስለዚህ በደንብ ጊዜ ሰጣችሁ ተንበርከኩ ነው ጳውሎስ እያላችሁ ያለው። የማቀበል ዝም ብሎ አሁን ነገሯን ነካ አርጎ የመሄድ ብቻ አይደለም። ምልጃና ልመና በደንብ ጊዜ ይፈልጋል። በእግዚአብሔር ፊት መሆን በደንብ ይፈልጋል። ከእግዚአብሔር ጋር ጊዜ መውሰድ ደግሞ በእውነት ነው የምላችሁ። ይሄ መቼስ እንደ ቀንበር አይደለም። ጸሎት እኮ በረከት ነው። ቅድም እስክትጀምሩት ነው የሚያስጨንቀው እንጂ ጸሎት እኮ ስትንበረከክ ነው የሚያስጨንቅ። አሁን ጸሎቷን አዲስ ጸላይ ከሆንክ ስትጀምር በቃ ሁሌ ወይ ዝም ብለህ ወደ ነፋሱ የምታወራ እኮ ነው ይመስል ያስተጋባብ ይሆናል። ቤቱ ራሱ የምትለው ለራስህ አሁን እግዚአብሔር ከዛስ እንትኗ ስትገናኝ ሰርኪዩቷ ኦን ሲያረጋት ፍሎ ሲገጥም ቀጠሮ ካለ ባይዞ ተሰርዛል። አልቻልኩም ትላል። የፈለገ ጠቃሚ ቢሆን ከዚያ አይበልጥም ብለህ ጸሎት እስክትነካካ ነው። አንዴ ስትገባበትስ ምንም ውስጥ ገብተህ የማታገኘው ደስታ፣ እረፍት፣ ሰላም፣ ደህንነት ፕሬየር ውስጥ አለ። ጸሎት እኛና እግዚአብሔር የምናደርገው ህብረት ስለሆነ እኔ ለእግዚአብሔር የምነግርበት እግዚአብሔር እኔን የሚነካበት ነው። ይመጣልን ህይወት ላይ እና ጊዜ ውሰዱ። በእውነት በጣም ከሰው ጋር ጊዜ ያላችሁ ሰዎች ከጌታም ጋር ጊዜ ይኑራችሁ። በጣም ለብዙ ነገር ጊዜ ያላችሁ ሰዎች ለመንፈሳዊ ነገር በደንብ ጊዜ ይኑራችሁ።
እንደ ወንድም እንደ ቤተ ክርስቲያን መሪ ዛሬ በእውነት ልመክራችሁ እፈልጋለሁ። ጸሎት ላይ ጊዜ አጥፉ። ጸልዮ የተጎዳ የለም። መልሱ ሲመጣ እኮ አይደለም እኮ የምትጠቀመው፣ መጸለይ ራሱ ጥቅም ነው። እግዚአብሔርን ማግኛ አክሰስ መፈጠሩ እኔና እግዚአብሔር እኔ እኮ በጣም ከምወደው ሰው ጋር አሁን ቁጭ ብዬ ጊዜ ሲኖረኝ ሳወራ ደስ ይለኛል። ለምን? በጣም ቫልዩ የሚደረግ ነው። ቫልዩ ይደረጋል ሰዓቱ። ከእግዚአብሔር ጋር ተገናኝተህ ስታወራ አስበው። ከሰማይ አምላክ ጋር ዘላለምህን በእጁ ከያዘ አምላክ ጋር ዲዛይኑ ሲያስረዳ አንተ ምንድነው እግዚአብሔር በህይወቴ ላይ ያለ ስትለው ይሄ ያለ ሲል አንደርስታንድ ስታደርገው ስትነሳስ ገብቶ ትራመዳለህ። እያወቅህ ነው የምትሄደው፣ ግራ አይገባም። ለዛ ነው አይ ሰላም ነው ውስጥ በጥብጥ ሲል አገሩ አንተ ትራመዳለህ። የሚጸልይ ሰው በዚህ ያስታውቃል። ሰማይ ተሰብሮ ሊወድቅ ነው ብትለው እኔ ወጥቼ እሄዳለሁ። ለምን? እርግጠኛ ነው። በጣም ብዙ ማንበብን የመሰለ ጥሩ ነገር የለም። ደግሞ በጣም መጸለይንም ደግሞ የመሰለ መልካም ነገር የለም። ስለዚህ በጣም ስታነቡ ስለ እግዚአብሔር ብዙ ማወቃችሁ አይቀርም። ስትጸልዩ ደግሞ ራሱን እግዚአብሔርን ታውቁታላችሁ። እና ጸሎት ኖሌጅ ብቻ ሳይሆን ኤክስፔሪየንስ አለው። መረጃ ብቻ ሳይሆን ጭንቅላታችሁ ላይ ያለው ታች ይኖራል። እግዚአብሔር የሚያስቀምጠው የሚያሳርፈው ነገር በህይወታችሁ ላይ ይኖራል። ጸልዩ። ጌታ የተባረከ ይሁን። ስለዚህ ውጤቱ እሱ ነው። ስትጸልዩ ውጤቱ እሱ ነው። የእግዚአብሔር ሰላም ብላችሁ ጻፉ ውስጥ የእግዚአብሔር ሰላም። እንደው ለምደን እኮ ነው እንጂ እኛ በእውነት እኮ ነው የምላችሁ በገንዘብ የሚገኝ ሰላም አለ ማለት ነው። ከዛ ደግሞ በጓደኞቻችሁ በወዳጅ በምናምን በተለያዩ ኦቶሪቴቲቭ በሆኑ ሰዎች የሚገኝ የሆነች ነገር እኮ አለች። ጊዜያዊቱን እንጂ የሆነች ነገር አለች። የእግዚአብሔር ሰላም ግን እግዚአብሔር እጅ ላይ ብቻ ነው ያለው። አየህ፣ ተጠግተህ ስትጸልይና ስትለምነው ይሰጣል። እና ሰው እንደ ሞኝ ሊቆጥር ይችላል። በይዞ አገር እየታመሰ አንተ ተረጋግተህ ስትሄድ አልገባህም ሊል ስላልገባህ አይደለም፣ ተጠብቆ ነው። ይሄ ካልተጠበቀ በይዞ አሁን ይሄ ከታወከ ይሄ ብጥብጥ ሲልበት ሰው ሁሉ በእግሩ እየሄደ ዓለም የተዘቀዘቀ ሊመስለው ይችላል። ይሄ ሲጠበቅስ ዓለም ተተረማምሶ ተዘቅዝቆ አንተ በሰላም ነው የምትሄደው። ነገሩን ክድኸው አይደለም፣ ተጠብቀህ ነው። ስፒሪቹዋል። ቁጥር 8 በመጨረሻም ወንድሞች ሆይ። እነዚህን ቃላቶች ሁለቴ ነው የሚጠቀማቸው እዚህ ደብዳቤ ላይ ምዕራፍ 3 ቁጥር 1 ላይ እና እዚህ ጋር አይደል? ምዕራፍ 3 ቁጥር 1 ላይ ምንድነው የሚለው? ከዚህ በተረፈ በመጨረሻም ከዚህ በተረፈ ወንድሞች ሆይ በጌታ ደስ ይበላችሁ። ሁለቴ ነው በመጨረሻም ወንድሞቼ ሲል ቸርች አቤት ሲል በጌታ ደስ ይበላችሁ። ይሄ ሰውዬ ደስ ይበላችሁ ነው የሚላቸው ደጋግሞ አሜን ይሉታል። ከዛ እዚህ ጋር በመጨረሻም ወንድሞች ሆይ እውነት የሆነውን ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹህ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ፣ በጎነት ቢሆን ወይም ምስጋና እንደነዚህ ስላሉት ነገሮች አስቡ። ሜዲቴት አድርጉ። መጀመሪያ ኢንተርሴሽን ፕሬየር ብያቸዋለሁ። አሁን ሜዲቴሽን አስቡ። ቶት በውስጥ ያለ የምትኖሩት ህይወት የሚወሰነው ውስጣችሁ ባለው ምኞትና ሐሳብ ነው። ውስጣችሁ ያለውን ምኞትና ሐሳብ የምትቃኙትና የምታስተካክሉት ደግሞ በእግዚአብሔር ፊት ናችሁ። ስለዚህ የሚጸልይ ሰው፣ በእግዚአብሔር ፊት በደንብ ጊዜ የሚወስድ ሰው፣ በእግዚአብሔር ቃል ውስጥ የሚቆይ ሰው፣ ረጅም ሰዓት ከእግዚአብሔር ጋር አብሮ የሚያጠፋ ሰው ቁጥር 8ን አለማሰብ አይችልም። ቶቱ በውስጡ ያለው ዲዛይር በእግዚአብሔር ፊት ከመሆን የተነሳ ይቃኛል ማለት ነው። ስለዚህ የሚያስበው ይሄንን ነው። እውነት የሆነውን ያስባል። ጄኒዩን እውነት ተቃራኒው ሐሰት ነው። ጄኒዩን የሆነ ነገር ተቃራኒው እውነተኛ ያልሆነ የሚመስል ፌክ የሆነ ነገር ነው። ጄኒዩን የሆነውን ነገር። ስለዚህ በእግዚአብሔር ፊት ሰው ሁሉ ጊዜ ውስጡ ጄኒዩን ይሆናል ማለት ነው። ሲጸልይ በእግዚአብሔር ፊት በደንብ ጊዜ ሲወስድ ጸሎት እያልኳቸው አንደርስታንድ ታደርጉኛላችሁ አይደል?
ትክክለኛው ጸሎት ማለት ነው። ማንም እንደኝ የማረገው ጸሎት አይደለም። ጸሎት እኔና እግዚአብሔር ጋር ያለ ህብረት ነው። እኔና እግዚአብሔር ህብረት ስናደርግን ማንም ሊያየኝ ይችላል። እንትና ያየኛል ብዬ አይደለም የምጸልየው። እኔ ጌታን ለማግኘት ነው የምጸልየው። እንትና ግን ሊያየኝ ይችላል እግረ መንገዱን ካየኝ። እንደኝ በእውነት ብዙ ፈቃደኛ አይደለሁም። እሱም እንዲጸልይ ነው የምፈልገው። ግን እንደው በቃ ካየኝ ደግሞ ምንም ማድረግ አይቻልም። አትሊስት ካያችሁ ከእናንተ ጸሎት ይወስዳል። መጸለይ ጥሩ ነው ማለት ነው ብሎ ይኮርጃል እንጂ ምን እኔ ፊት ያጸልየዋል አይልም። እናንተም በሰው ፊት እንዳትጸልዩ ማናቸው እነዛ ምዕራፍ 7 ላይ ማቴዎስ ወንጌል ላይ ያሉት መንገድ ዳር ይጸልያሉ የተባሉት። እንደው ጌታ ኢየሱስ እኮ ሰማይና ምድር እስኪጠቀልል እኮ ነው ነግሮን ሄደው። መንገድ ዳር ቆሞ ይጸልያሉ አለ። ከዛስ ጮክ ብሎ ይጸልያሉ አለ። ከዛስ ነገርን በመደጋገም እንደሚሰሙ ያስባሉ አለና ከዛ መጨረሻ ላይ ሲነግረን ሰው እንዲያያቸው ብለው ነው አለ። ወይ ሲሉ ደቀ መዛሙርት ጸሎታቸው ተመልሶላቸዋል አለ። መቼ ጸልየው ሲል ሰው እንዲያያቸው ነው እኮ የጸሎትና ሰው ሲያያቸው የጸሎት መልሳቸው እሱ እንድታያቸው ነው። የተደረደረ ስህተት የሌለው ጸሎት የተሰካካች ነገር ስትል የጸሎት መልሱ እሱ ነው። አንተን ማስባል ነው ታርጌቱ። ወደ ሰማይ አይፈልጉም፣ ወደ ጎን መጸለይ። እግዚአብሔር ከዚህ ይጠብቃችሁ። አይታወቅም ሰው ረጅም ዘመን ክርስትና በጣም ረጅም ነው መንገዱ እና አንዳንዴ ሰው ትንሽ ሊስት ይችላልና ይመልሳችሁ ጌታ። በእውነት በፍጹም እንዳትሸነግሉ ራሳችሁን። ሂፖክራት አስመሳዮቹ አይነት እንዳትሆኑ። ከሆናችሁ ጄኒውን ነው መሆን ያለባችሁ። እውነተኛ እግዚአብሔር ይመስገን። ከዛ ቀጥሎ ምንድን ነው የሚለው? ክቡር የሆነውን ሁሉ በእግዚአብሔር ዘንድ በጣም ዋጋ የሚሰጠውን ነገር ቅድሚያ የሚሰጡ ትሆናላችሁ። ክቡር የሆነውን ሁሉ ሲል በእግዚአብሔር ፊት በእግዚአብሔር ዘንድ በጣም ዋጋ የሚሰጠውን ነገር በልባችሁ ታስባላችሁ። እግዚአብሔር ምንድን ነው የሚፈልገው? አሁን ይሄ ቶት ነው። አሁን አርቲፊሻል የሚሆነው ሰው ለማስመሰል የሚጠራው ባይዘው ውስጡ ሌላ ሲሆን ነው። ውስጡ በእውነት በእግዚአብሔር መንፈስ ከተነካ እነዚህን ነው የሚሆነው። እነዚህን ሲያስብ፣ እነዚህን ሜዲቴት ሲያደርግ፣ እነዚህን ሲያሰላስል መዋል ይችላል። እውነተኛ የሆነው ነገር ይላል። ማሰብ እኮ ነው ይሄ። ውስጥ ማሰብ ነው። እዚህ ውስጥ ጀምሩ። ስትጀምሩ ከውስጣችሁ ጀምሩ። ከደጅ ወደ ውስጥ አትግቡ፣ ከውስጥ ወደ ውጭ ውጡ። እውነተኛው ንጽህና ጌታችን ያስተማረው ንጽህና ነው። የወጪቱን ውጭውን ያጠሩታል አለ ኢየሱስ። በደንብ አድርገው ያጥሙታል አለ ፈሪሳውያን። ወጪቱን ውጭውን ወልወል አድርገው እንዴት ያምራል መሰላችሁ። ወደ ውስጡ ሲታይ ግን አለ ነፍስን ንጥቂያና ግድያ የተሞላ ነው አለ እና ውስጡ በጣም የተበላሸ ነው አለ። ውጭውስ ይጣራል ይታጠባል አለ ጌታ ኢየሱስ ክርስቶስ። እንደዚህ ያለ እውነተኛ ንጽህና አለ ከውስጥ ነው የሚወጣው። ከውስጥ የሞላው ወደ ደጅ ነው የሚፈሰው። እናንተ ያመናችሁትን የተሸነፋችሁለትና እምትኖሩለትን ነገር ነው ሰው ማግኘት ያለበት እንጂ ደጃችሁ በጣም ቆንጆ ነው ወደ ውስጥ ሲገባ የተበላሸ መሆን የለባችሁ። ይሄ የጌታችን ትምህርት ነው። በውስጥ የተቀመጠው ዘሩ ልክ ካልሆነ ዛፉ በጣም ሊያምር ይችላል፣ የጊዜ ጉዳይ ነው። ፍሬው የዘሩ አይነት ነው። እሾህና አሜከላ ሊያፈራ የሚችል ዛፍ ተተክሎ ግን በጣም ቆንጆ ቢሆን ቅጠሉ በጣም አረንጓዴ ቢሆን ሲዝን ነው የሚጠብቀው እንጂ ያፈራ ቀን ወይን አያፈራም። ውስጡ ያለው ነው የሚወጣው። ደግሞ መጽሐፍ ቅዱስ እኮ የሚናገረው እሱን ስለሆነ ማለት ነው። ጄኒውን ሁኑ። በእውነት ነው ብላችሁ ክቡር የሆነውን እግዚአብሔር በጣም ዋጋ የሚሰጠውን። ቀጥሎስ ትክክል፣ ጀስት፣ ቀጥተኛ፣ ትክክል የሆነውን አስቡ። ራይቸስ የሆነ ነገር አስቡ። ስታስቡ ሰምታችሁኛል። ውጤት አይደለም እያወራ ያለሁት፣ ኢፌክቱን አለው። ኮዝ እዚህ ውስጥ ነው። መነሻው እንደዚህ ከሆነ
ውጤቱ ምንም ጥርጥር የለውም እንደዚህ እንደሚሆን። ይሄ ከተፈወሰ በደጅ ያለው ነገር ምንም ጥርጥር የለውም። በጣም መልካም አስቦ እጁ ላይ የሚበላሽበት ሰው አለ። በጣም ጥሩ ማድረግ ፈልጎ ሐሳቡ በጣም ጥሩ ሆኖ ግን ሲያደርገው እንዳሰበው አይመጣለት። አንዳንዴ ደግሞ ሰው በልቡ በጣም ክፋት አስቦ ደጇን አይሳሳትም። ሰው አይቶ ሊልህ ይችላል። እግዚአብሔር ሲያይ ግን እግዚአብሔር የሚያየው ለምን መነሻ ሐሳብን ነው። ልቤ ላደርግ ያለውበት ልቡን ነው እግዚአብሔር ጀስቲፋይ የሚያደርገው። እጄ የሚሰራውን አይደለም እግዚአብሔር እማረግበትን ልብ ነው። ለሁለቱም ይከፍላል።